ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በኢትዮጵያ ሕዝብ ተወካዮች ምክር ቤት ፓርላማው ፊት ቀርበው በተለያዩ ጉዳዮች ላይ ዝርዝር ማብራሪያ ሰጥተዋል። በዚህ ፕሮግራም የማስደምጣችሁ ጠቅላይ ሚኒስትሩ ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተደጋጋሚ በኢትዮጵያ ህዳሴ ግድብ በአሜሪካ ፋይናንስ የተደረገ ነው በማለት ወይም በአሜሪካ ገንዘብ የተገነባ ነው በማለት መናገራቸው ብዙ ኢትዮጵያውያንን ቅር አሰኝቶም አስቆጥቶም ነበር። ይህንን በተመለከተ የህዳሴው ግድብ በማን ተሰራ የሚለውን ዝርዝር ማብራሪያ ሰጥተውበታል። ከዚህም በተጨማሪ የኢትዮጵያና የኤርትራ ጸብ መቼ ጀመረ በሚለው ጉዳይ ላይ ወደ ኋላ ተመልሰው በትግራይ ጦርነት ጀምሮ የነበረውን ሁኔታ ለፓርላማው በዝርዝር ገልጸዋል። በሌላ በኩል ደግሞ በቀጠናው ላይ አሁንም ትኩስ መነጋገሪያ የሆነውን የኢትዮጵያን የቀይ ባህር ፍላጎት በተመለከተ አቋማቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ የአሰብ ወደብንም በተመለከተ ዙሪያ ገባውን ያለውን የወደብ ጉዳይና በባሌም ሆነ በቦሌ ኢትዮጵያ የወደብ ባለቤት ትሆናለች የሚለውን በፓርላማው ፊት ቃል በቃል ተናግረውታል። ይህንን ጉዳይም በተመለከተ በዛሬው ዕለት የሰጡትን ማብራሪያ በዝርዝር ከአንደበታቸው አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የህዝብ ተወካዮች ምክር ቤት ተገኝተው ከፓርላማ አባላቱ ለተነሱ በርካታ ጥያቄዎች ዝርዝር ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ምላሽ ከሰጡባቸው ጉዳዮች መካከል በህዳሴ ግድቡ ጉዳይ ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩትን ነገር በተመለከተ ነው። ፕሬዝዳንት ዶናልድ ጄ ትራምፕ በቅርቡ በስዊዘርላንድ ዳቮስ እና ከዚያ ቀደምም በሰጥተዋቸው በነበሩ ተደጋጋሚ ሌሎች ስብሰባዎች ላይ የኢትዮጵያ የህዳሴ ግድብ በአፍሪካ ግዙፍ መሆኑን ገልጸው ግንባታው ግን የተከናወነው በአሜሪካ ገንዘብ ነው፣ ያንን ግድብ ፋይናንስ ማድረግ አልነበረብንም እስከ ማለት ጭምር ደርሰው እንደነበር ይታወቃል። ይህ ንግግር በኢትዮጵያውያን በኩል ከፍተኛ ቁጣ ቀስቅሶና ትኩረት ስቦ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት ፓርላማ ባደረጉት ንግግር ፕሮጀክቱ ሙሉ በሙሉ በኢትዮጵያውያን ሀብትና ጥረት የተገነባ መሆኑን በድጋሚ አረጋግጠው ኢትዮጵያም በህዳሴ ግድብ ላይ አንድም ብር እርዳታ አንድም ብር ብድር አልወሰደችም ያሉት ጠቅላይ ሚኒስትሩ ፕሮጀክቱ ከውጭ እርዳታ ውጭ የተከናወነ ነው ሲሉ ተከታዩን ምላሽ ሰጥተዋል። ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ሌላኛው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ማብራሪያ የሰጡበት ጉዳይ ደግሞ የኢትዮጵያና የኤርትራን ጉዳይ በተመለከተ ነው። ጠቅላይ ሚኒስትሩ የኤርትራን ጉዳይ በተመለከተ በሰፊው ጸቡ መቼ እንደጀመረና ዝርዝር ሁኔታውን ለፓርላማው ተከታዩን በማለት አብራርተዋል። የኛንና
የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረን። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉ። ከዚህ በማስከተል ጠቅላይ ሚኒስትሩ ያነሱት ሌላኛው አንኳር ጉዳይ የኢትዮጵያን የቀይ ባህር ፍላጎትን በተመለከተ ነው። የቀይ ባህርን ጉዳይ በተመለከተ ጠቅላይ ሚኒስትሩም አጽንኦት ሰጥተው ከዚህ ቀደም እንደተናገሩም ጠቅሰው በድጋሚ ለምክር ቤቱ አቋማቸውን እንዲህ በማለት ይፋ አድርገዋል። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው
ለናሽናል ሴኩሪቲ ለህልውናዬ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም የሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ፍትሃዊ አይደለም ማለት ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችሁን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንምም አያቁማት። ይህም ማይሆን ዝም ብሎ ባዶ ፍላጎት ነው፣ ሮንግ ኢንቨስትመንት ነው።
በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴ ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደው ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለእኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንድ አፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው። እንታገሳለን። ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱ። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ሕዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።